ሀገራችን ለምነው ያው ሰው ባቅሙ ሁሉም ግብይት አለ ጥሩ ነው እንደ አቅም ማለት ነው ሁሉም እንደ አቅሙ ነው የሚገዛው ማለት ነው እንደ አቅሙ ያው አለ ከብቱ እንደ ልብ አለ በቃ ከብት አዲስ አበባ ውስጥ በጣም እየገባ ነው አቅርቦቱ በቃ ሁሉም እንደ አቅሙ ገዝቶ መግባት ይችላል እንደ ደረጃው ማለት ነው አቅርቦቱ ቆንጆ ነው ከጊዜው ጋር አሪፍ ነው ዋጋው ምንም አይልም ቆንጆ ነው ያቀረቡት እንቁላሉም ዶሮም ቅቤው ቆንጆ ነው ከጊዜው ጋር ጊዜውን ያማከለ ነው በደንብ ነው ያቀረቡት ቆንጆ ነው ብዬ ነው ማስበው እኔ በእኔ ግምት አሪፍ ነው አዎ አለ እንቁላልም አይ ሁሉም ነገር አለ ዛጋ ስለዚህ ጥሩ ነው ጥሩ ህብረተሰቡም ችግሮቹን ተረድቷል ማንኛውም ሰው ሁሉም እኩል ያለው አይደለምና ያለ ሌለው ሰው ደግሞ የመርዳት ሁኔታ ሁሉም ዝንባሌ ወደዛ ነው ያለው በተለያየ መንገድ አንዱም ይገዛ አንዱ ይጎልበት ይችላል ስለዚህ ያንን የሚጎልበትን ነገር ደግሞ ከህብረተሰቡ ለማሟላት እኛ አካባቢ ሽማግሌዎችም እንደዚሁ እያስተባበርንም እንደዛ ያለም ያው ምንም ለሌላቸው ሰዎች ማለት ነው ለመርዳት ዝግጁ ሆነን ያለነው አሁን ሲጀመርም እኛ ኢትዮጵያውያኖች ተከፋፍለን ነው የምንበላው ያው አንዱ በልቶ አንዱ ጾሙ አያድርም እንደ ባህላችንም እንዳስተዳደጋችንም ጥሩ ነው ሰው ተካፍሎ ነው ያለውን አካፍሎ ነው የሚበላው ይሄ የተለመደ ነው አቅማችን የሚችለውን ነገር ብንረዳዳ ብንደጋገፍ ቆንጆ ነው ብዬ ነው ማስበው አቅማችን በፈቀደ ከኛ በታች ለሆኑት ብናስባቸው አሪፍ ነው ብዬ ነው ማስበው እኔ አቅሜን አረጋለሁ ለመላው ኢትዮጵያ ህዝብ እንኳን በዓሉ የሰላም የፍቅር የአንድነት ያደርግልን ለሁላችንም ለኢትዮጵያኖች መልካም አመት በዓል ይሁንልን መልካም ትንሳኤ ይሁንልን በሚል ለኢትዮጵያ ህዝብ አስተላልፋለሁ